ለሶስተኛ የኃጢአት ስርየት የሚገኘው በፈሰሰው ደሙ ብቻ እንደሆነ የሚያሳየን ስለሆነ እንወስዳለን። አንደኛ ዮሐንስ መልእክት 1:7 ላይ የቅድሙን የዮሐንስ ወንጌል 19:34 ላይ ነው የምታገኙት። አሁን እያወራው ያለሁትን አንደኛ ዮሐንስ መልእክት 1:7 ላይ የማንም ሰው ኃጢአት ይቅርታ የሚገኝበት ስርየት የሚገኝበት የክርስቶስ ደም ብቻ በመሆኑ ነው የፈሰሰልን። ያንን ዮሐንስ ጽፍ ኃጢአትን ሁሉ የሚያስወግድ የእግዚአብሔር በግ አለ ቁጥር 29 ላይ ዮሐንስ ወንጌል 1:29 ላይ ዮሐንስ መልእክት አንደኛ ዮሐንስ መልእክት 1:7 ላይ ደግሞ የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል። የትኛውንም አይነት ትርካም እንጂ አውቃንም ሳናውቅ የተከተልን አውቃንም ሳናውቅ ከኛ ጋር አብሮ የከረመ የኖረ አላስፈላጊውን አራግፈን የምንወጣበት ነው። የኢየሱስ ደም ነፃ የምንወጣበት ነው። ያንን ነው ጠላት እንዳንወስድ የሚያደርገን፣ ያንን እንዳናስብ የሚያደርገን። እሱ እኮ ትእዛዝ ነው የሰጠው። ከውስጥ ሲመች ውሰደው ሳይመች ተውጣ ብሎ እኮ የተጻፈ አይደለም። እስከ መጨረሻ ይሄንን ለመታሰቢያ አድርጉ ነው ያለው። አድርጉ ብሎ ያዘዘው ትእዛዝ ነው፣ ስርዓት ነው። ግን እኛ የራስ ቅድም አከ እግዚአብሔር ባርክ እኛ ከሰበክነው ወንጌል ውጭ ሌላ ምሰብክ የተረገመ ይሁን ይላል። ምን አይነት ወንጌል እንደሰማን በምን አይነት ወንጌል እንዳደግን ራሱ ግራ ይገባናል። እርግጠኛ ነኝ ብዙ ሰዎች የሚከተሉ ወንጌል ይሄ ነው እንዴ አካይዱ ሙሉ ከዚህ ጋር ተቃራኒ ነው። ስለዚህ ኃጢአታችንን ሁሉ ነፃ የምንወጣበት ኃጢአታችን ሁሉ ከኛ የምንራገፍበት የኢየሱስ ደም ነው። የጌታ ራትን ወስዳለን ሲባል ደሙን ስንወስድ የደሙን ምሳሌ ስንወስድ ደም ለኔ ፈሶ ኃጢአቴ በንቴ እርግፍ አለ። ወይም ደግሞ ዛሬም ቢሆን አድርጎ ያለፈ ብቻ ሳይሆን አሁንም ከማንኛውም አይነት ኃጢአት የሚያነሳ ጉልበት አለ። የቀደመ ጀግና ሰው ጮኸ ይባል። አሜን። አንድ ሰው በደንብ አድርጎ አሜን ይባል። አሜን። ቀኝ ጀምር ካርግና የኢየሱስ ደም በል። የኢየሱስ ደም ሰርቶ ያለፈ አይደለም። የኢየሱስ ደም ታሪክ አይደለም። ዛሬም በል ከማንኛውም ኃጢአትና ድካም ሊያንጸን ጉልበት አለው። እችን ከፋኝና ጉልበት አለው በል። እንዴት አድርገን አናግሪ ኩራኮሽ ይላል ለሚል ጉዳይ ያሽን ከተታ እታፍተንቶ ተዋሰለ ከመናገሩ ሻሉ አለ ውጭ ነው ወመናጀር ያቆይ ሰሙካራ ኪደ ማጋርከም ለተማሙ ለው ኢየሱስ ይሁን አሜን። እጆቻችሁን አሳዩ። ሃሌሉያ አሜን። ፈገግ እንድትሉ ነበር። ፈገግ መላላችሁ አንዳንዳችሁ በጣም ነው ፈገግ ላለ ማለት አስጠንቅቆ የመገርጣችሁ ትመስላላችሁ። ያተ መታ ወሰዳኩ ይልኩል ፎቃሎ ነው ይባሉ ጋር ይሽካታ ነው ታዋ ከበቴ ሞከ ፈገግ አይነት ፈገግ ፈገግ ታቆይ ከበላ ፈገግ ነካሽ ከበለከ ፈገግ ይለ በጸሎት ቤት ህዝብን ደስ አሰኛቸው ቀንጆቻቸው ይጋሩ ብድጋሩ ይሄዳል እንጂ ነው ይሄዳል እንደ ጀግና ሰው እንደዚህ እያንቀሳቀስ የኢየሱስ ክርስቶስ ደም ባል የኢየሱስ ክርስቶስ ደም ታሪክ ብቻ አይደለም፣ ሰርቶ ያለፈ ብቻ አይደለም። የሰራ ነው፣ እየሰራ ያለ ነው፣ የሚሰራ ነው። ዛሬም ቢሆን ከየትኛውም ድካም ከየትኛውም ኃጢአት ሊያንጸን ነፃ ሊያወጣን ጉልበታም ነው። የማን ደም? የኢየሱስ ደም። ሁላችሁም ጩኹና በሉ የማን ደም? የኢየሱስ ደም። ይወራ ይነገር የማን ደም? የኢየሱስ ደም። ይደገማውን አንድ ጊዜ የማን ደም? የኢየሱስ ደም። ዛሬም ነፃ ያወጣል። ታችሁን ያንጻል፣ ህይወታችሁን ያንጻል፣ ታሪካችሁን ያንጻል። እኔ ባለሁበት ዘመን ብቻ አይደለም ለቀጣይ ትውልድም ጭምር ይሰራል። አሜን አሜን። ከሱ ሸሽቼ ነፃ ሊወጣበት የት አለ? እሱ ሲባል ትቼ ወጥቼ የተሻለ ቦታ የት አለ? በክፋት የተጣመደ እንጂ በሞት የተጣመደ እንጂ በውድቀትና በውድቀት የተጣመደ እንጂ ይሄ ክፉ ዓለም እንጂ ይሄ ሰላም አለበት አለ ብላችሁ ነው።
ኢየሱስ ጌታ ነው። አረ በጌታ በኢየሱስም ዛሬ አማኝ የሆነ ሰው ሁሉም ይወስዳል ማለት ነው። ጌታ ይላል። አሜን አላላቸው? ጨምሩ በደንብ አሜን። አጠገብ ያለው ሰው ኃጢአትን የሚያንስ የኢየሱስ ደም ብቻ ነው ማለት ነው። አሜን አሜን አሜን። ነፃ የሚያወጣ የኢየሱስ ደም ብቻ ነው። ሁለተኛ የክርስቶስ ደም እግዚአብሔርን እንድን የሞተውን ሕሊናችንን የሚያነጻ መሆኑን የምናስብበት ነው። 9:14 ላይ ታገኛላችሁ። የክርስቶስ ደም እግዚአብሔርን እንድናመልከው የቆሸሸ ሕሊናችንን በኃጢአት ምክንያት የደከመ ሕሊናችንን የማይሆን በመሆናችን ምክንያት ኃጢአት እንደሆነ ገብቶናል፣ አውቀናል። ነገር ግን ኖረንበታል። ከዚህ የተነሳ ሕሊና ንቁ አይደለም፣ ደክመዋል፣ ደንዝዟል። እግዚአብሔር ሲባል ነቃ አይልም፣ ኢየሱስ ሲባል ነቃ አይልም። አቅም አጥቷል። የሆነ ነገር አደንዝዞታል። ዛሬ የኢየሱስ ደም ያንን የቆሸሸውን ሕሊና ነፃ በማውጣት ጌታን ለማምለክ አቅማችሁን ብርቱ ያደርጋል። አቅማችሁን ይጨምራል፣ ጉልበታችሁን ይጨምራል። ሃሌሉያ አሜን አሜን። አይሰማም አይሰማም አይሰማም። ሃሌሉያ አባዮ ኪያደረገው ኮከመት ይተማደው ኪሎ ለሞ ቋጥ ሰቀቡን ሰቀቡራ ቆሙጉን ሃይ ባለ ሸቀቡጉን ማለት ሲሶሴ ልክ ለሙራ ነው አይነት ተመሮማ ሙጉን ገደረፋ የጦባው ነው ሞቆ ስለዚህ ሐሳቡን ሲያጠቃልለው ጠቅለል ሲያደርገው የጌታ እራት ለምን እንወስዳለን? የጌታ እራት ለምን እንወስዳለን? ሁሉንም ሲጨምቀው ማለት ነው። አንደኛ በሞትና በትንሣኤው የሰራውን ውለታ ለማሰብ ኢየሱስ ሲሞትም ሲነሳም ለእኛ የሰራውን ያንን ውለታ ለማሰብ ነው የምንወስደው። አንደኛ ቆሮንቶስ 11:25 ላይ። ሁለተኛ ለምን እንወስዳለን? ለክርስቶስ ያለንን ፍቅርንና መታዘዝን እንዲሁም ደግሞ በእርሱ መታመናችንን ኢቶ አማነ ሞምስ ምን መስኖ ትእዛዝ ነው። ጌታ እራትን ውሰዱ ያለው ትእዛዝ አድርጎ የሰጠው ኢየሱስ ቅዱስ ስርዓት ነው፣ ቅዱስ ትእዛዝ ነው። ታዲያ ስንወስደው ለሱ ያለን ፍቅራችንን እናሳያለን። አንድ ለቃሉ መታዘዛችንን እናሳያለን። ሁለት በእርሱ መታመናችንን ሌላ ትምክህት እንደሌለን፣ ሌላ አምላክ እንደሌለን፣ ሌላ አዳኝ እንደሌለን እሱ ብቻ ኢየሱስ ጌታ ነው። ሁለተኛ ነግሬያቸዋለሁ። የዮሐንስ ወንጌል 6:60-69 ስታነቡ ታገኛላችሁ። ሶስተኛ ለሚያምኑት ሁሉ የዘላለም ሕይወት በእርሱ እንዳለ የሚያሳይ ማረጋገጫ በመሆኑ እንወስዳለን። ለእኛ ብቻ ሳይሆን ከዚህ በኋላ ለሚያምኑት ሁሉ የዘላለም ሕይወት በእርሱ እንዳለ የሚያሳይ ማረጋገጫ ነው የጌታ እራት። አራተኛ የጌታ እራት ለአማኞች የተሰጠ ትእዛዝ ስለሆነ እንወስዳለን። ትእዛዙን ለመፈጸም ትእዛዝ ማፍረስ ስለማይቻል ትእዛዝ ስለሆነ እንወስዳለን። ማቴዎስ ወንጌል 26:26
አምስተኛ የጌታን ሞትና ትንሣኤውን እውነታ የጌታን ሞትና ትንሣኤ እውነታውን በመንፈስ አማካይነት ለመካፈል እንወስዳለን። የኢየሱስን ሞትና ትንሣኤ እኛም እንካፈላለን። ያንን ለመካፈል እንወስዳለን። አንደኛ ጴጥሮስ 2:24 ላይ። ስድስተኛ የክርስቶስን የፍቅሩን ጥልቀትና ስፋት በሚገባ ለማሰብ። አቤት ፍቅር! አቤት ፍቅር! አቤት ፍቅር! በጣም በቤተሰብ በጣም በሆነ ነገር ወይንም በሆነ ቦታ ከየተምቶ እንደሚከፍል ካላወቃችሁ በስተቀር ራንዱ እንኳን አትሰጡም እኮ። ይቅርታ ጀራመሬ ማጣት ከታማት ሰውጭ ስቶካ አራሟን ነው አቡት ከራሪ ስተደበደ ነው ጀራመሬ ማጣት እንግሊዝ ተዋስ ነው ስቶካ አራሟን ሁለስ አራሟን ነው ከየተቀጥቾ ነው ራንዱ ዋጣው ነው ይሄ ግን ይለዘረዘሩ ኤልጮ ኦኬስት ይላል። አቤት የፍቅሩ ጥልቀት! አቤት የፍቅሩ ስፋት! ኢየሱስ ኤፌሶን 3:18 ላይ ታገኛላችሁ። የመጨረሻ ከጌታ ጋር ያለንን ቃል ኪዳን አሁንም ለማጠናከር ነው። አሁንም ቃል ኪዳናችንን ለማደስ ቃል ኪዳናችንን ለማጠናከር የጌታ እራትን እንወስዳለን። ኢየሱስ ጌታ ነው። አሜን አሜን። ሰላም ናችሁ? ሁሉ ሰላም ነው? የቀደመ በደንብ አሜን ይባል። አሜን። ቃሉን እግዚአብሔር ይባርክልን። አሜን አሜን። ሳይ ስበት ሙሉ ሞተ። አሜን ሃሌሉያ። ቀኝ እጆቻችሁን በድጋጋችሁ እንደዚህ አንስታችሁ ያወዛወዛችሁ ዛሬ በሉ ዛሬ ሕይወቴ ታድሶ ነገሬ ተቀይሮ ወደፊት እቀጥላለሁ። ዘመኔ በሉ የክብር ነው፣ የመጨመር ነው፣ የመብዛት ነው። መዳናችሁ ለእናንተ ቢቀልም ለእናንተ ቀላል መስሎ ቢታይም አዳምን የተደገነሱ ደርሶ ለጣለው ለዲያብሎስ ዛሬም በዓለም ላይ እየሰራ ያለው ለሰይጣን ቀላል አይደለም። ያንቺ መዳን ያንተ መዳን በብዙ ቀላል አይደለም። ለአንተ በነፃ ስላገኘው ቀላል ነው። አንቺ ግን ዛሬ ችግር ቀጣይ ላይ መዳን አይ ዋናው ነገር የቤቱ ጉዳይ እንጂ እሱማ የት ሄዳል? አገልግሎት የት ሄዳል? ኢየሱስ የት ሄዳል? ቀላል ነው። በብር አልገዛውም። ምንም አይደለም። በነፃ ነው። ውድ ነው። አንተ ባታውቅም አንተን ያዳነ ጌታ ያውቃል። አንተ የተቀበልከው ውድ እንደሆነ አንተ ባታውቅም ደግሞ ያንቺ ጠላት ሰይጣን ያውቃል። ስለዚህ እችን መዳን እንድታጡ ቃል ማታ ታክቶ ይሰራል። ወደ ዘላለም እሳት ሊወስድ ወደ ፍርድ ሊወስድ። ነገር ግን ዛሬ የማምለጫ ቀኔ ነው ለኔ የምን ጀግና አሜን አሜን። ዛሬ የማምለጫ ቀኔ ነው የምን ጮሆ አሜን አሜን። አሮጋሞ አያጋሾታ ለማታረስ አሜን አሜን። ታልኳን ማበቷል ነው ከበላ ይመጣል። ከበላ ኢየሱስ ሎኮካ ሂድል ሰገራ ካሬችሳ ኢተነየን ኢተዋደን ካሬቻኪ ኦሞ ኢቶን ይመጣል። የድመኔ ሎድመኔ ሽቅመኔ ያስወን ሹራለ ሳቤ ነው። በጌታ በኢየሱስ በስማችሁ በታሪካችሁ የተጠመደ ክፉ ወጥመድ ዛሬ የተሰበረ ይሆን። ወደ ጌታ ክብር እንዳትመጡ፣ ወደ ጌታ መንፈስ እንዳትመጡ፣ ወደ ኃይሉ እንዳትመጡ፣ ወደ ጽድቁ እንዳትመጡ፣ ወደ እውነቱ እንዳትመጡ። እውነትን የሚጋርድ ወንጌልን የሚጋርድ ኢየሱስን የሚጋርድ የትኛው አይነት ግርዶሽ በኢየሱስ የተነሳ የተነሳ ይሆን ግርዶሽ ሁሉ በኢየሱስ ደም የተነሳ ይሆን። ፊት የበራ ይሆን፣ ፊትሽ የበራ ይሆን፣ በኢየሱስም የበራ ይሆን፣ እውነትን ለማየት የበራ ይሆን፣ ክርስቶስን ለማምለክ የበራ ይሆን። ድካም ከዘመናችሁ ላይ ይነሳ፣ ውድቀት ከዘመናችሁ ላይ ይነሳ፣ ሽብራት ከዘመናችሁ ላይ ይነሳ።
ያዕቆብ ገለበጠ ኤዳን ይኪሉ በሳቆምን ግሉ ሞሙን ዮበይ አፈናጠራ ፊሶ ዋአን ሀለው ሸጥ ኮይ ሞሙ በኢኮኖሚያዊ ነገር ቢሆን በመንፈሳዊ ነገር ቢሆን ይሮባለና ኤልኪ ጎዳ ቆበርሞ ከሱ ኮይ ሞሙ ዋያን መላ ዮበይ ተቆሳፍሱ አሜን አትያዙ በእውነት ይሄን ቃል ሰምታችሁ አትያዙ። ይሄንን እውነት ሰምታችሁ አትያዙ። ነገራችሁ አያዝም፣ ቤታችሁ አያዝም፣ ሕይወታችሁ አያዝም፣ ቢዝነሳችሁ አያዝም፣ ሰላማችሁ አያዝም፣ ጤናችሁ አያዝም። የተደረገባችሁ የክፋት ሀሳብና እቅድ በኢየሱስ ደም ዛሬ ተሻረ። አሜን አሜን አሜን። የመውጣት ነው ጊዜያችን። አሜን አሜን። ምስጢሩ ገብቶናል። አጅራ አይጠቀምብንም። የጥፋት ልጅ አይጠቀምብንም። የክፋት ኃይል አይጠቀምብንም። የማምለጫ መንገድ ተዘጋጅቶልናል። ኢየሱስ ይባላል፣ ደሙ ይባላል፣ ስለኛ የተሰቀለ ስጋው ይባላል። አሜን አሜን አሜን። ሰው ጮሆ በደማ አሜን ቆይተ ነው በቃ ተቃዳቶ ነው ያለው ከመገበራክ ያገወዋ ደስሚክ ይባል ያት ተቃዳቶ ነው ገበራ አለች ሳክ ያገወዋ ጋሱ ወራመና አሜን 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 ሃሌሉያ ኢየሱስ ጌታ ነው። አሜን አሜን አሜን። ማጸለቃቸው ወጣች አፉራን አጂያ አጣሪ ሞግሚክ ይባል ተደጋጋሚ ጥሶ መርሞ ዋያር ከጆላ ዛራራ ባሪ ከዮምን ሳተን ያቆመን ላልለይ መደበማኮ ሞች ቸያና ብዙይ ሞ አሜን አሜን ከጆላ አሜን ክራምፓላ ዳላሙራ አሜን ሰንቶራ ታቻኒ ዛሬ ለሆነ ሰው የመውጣት ቀን አሜን ዛሬ ከማንኛው ማለት ይሊናው ካጎደፈ ነገር ነፃ የሚወጣበት ቀን አሜን አሜን የተያዘ ኩቱብ በማቆ ቢዝነስ ዊልቶ ለማሉ ያልፎ ካኦሞ ለምን ሆሙ አሜን ለሹራ ማጨዳ አሜን ሆነ አሜን ለተንሲዳ ኮማሳኮ ታሱነች አሜን ሆነ አሜን 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 ሃሌሉያ አሜን። አጠገብ ያለው ሰው በኢየሱስ ስም ያንተም የተፈታ ይሁን ተባባሉ። የተፈታ ይሁን፣ የተለቀቀ ይሁን፣ የተፈታ ይሁን፣ የተለቀቀ ይሁን፣ የተፈታ ይሁን፣ የተለቀቀ ይሁን። በልስቲ በደምበል የተፈታ ይሁን በል፣ የተፈታ ይሁን፣ እስቲ የተለቀቀ ይሁን በል፣ የተለቀቀ ይሁን። መያዝ አይሁንብህ፣ አቅማጣት አይሁንብህ፣ መፍደምገም አይሁንብህ፣ መንከራተት አይሁንብህ። ከዛሬ በኋላ እንዲህ ነው ልባል በማይቻል ክብር ጥሶ መውጣት በኢየሱስ ይሆንልህ። ኢየሱስ ጌታ ነው። ሃሌሉያ። በቤት ዘመድ አካባቢ አልፎ አልፎ የሚሰሙ ህመሞች፣ አልፎ አልፎ የሚሰሙ ችግሮች ከኪቼ ሱቁ ሰብስ ሱቁ ዮኮ ዋያን ሞኦምሩ ዮኮ ከየለም ሰውታ መዳመሮ አወጣራንታን ለሄደጎ አበሮ ሰዮ ያ ተደራረበ ማቆው ሀዊ ዘርጋ ለይሳወሬ ኪያቆኑ ሞኦም ዋያን ከያቆ ከበላ አንጣ ሲራጋ ሞይ አሜን አሜን ኢየሱስ አሜን ታስማይ መታገዶ አሜን ዋሪው ተባሃዮ አሜን አሜን አንድ ደራራስ አልቦ ፎጋዳ ተካሪ ሸጣን ተከበዩ በይ አትካ ዋጎቶ ሰላቶ ማጣንታ ጃዊ ኪባቴት ማቶክ አሜን ጫዋ ሄድ ዞሮ ኮበጋር ኪለ ያፈጠሮ አሜን አትተን ማክታ አይት አሜን አትተን ማክቲ ተበጋር አውዲት ኪባቴት ማቶክ አሜን ኢየሱስ ይሁን አሜን 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 ሃሌሉያ አሜን ክብር ለኢየሱስ ይሁን አሜን አሜን አሜን። በእውነት እያንዳንዱን ሰው መንፈስ ቅዱስ የሚናገረኝ ነገር አለ። ለእያንዳንዱ ካሄድኩ ጥሩ አይሆንም። ቤቱ የነቢያት ቤት ይሆናል።
የነቢያት ቤት ከሚሆን ኢየሱስ ጌታ ነው። አሜን። አውቄ ነው። ጌታ ይባረክ። አሜን። ትንቢት ለመናገርም በብርቱ ፈልገው። ጌታ ይባረክ። አሜን። ኢየሱስ ጌታ ነው። አሜን። ሆሴ አንካስታ ኤራና ካለሰጌ አማቶሉ ኬፍራው ካለሰጌ ዊጣቆሉ ለኡምቤ ቦጊ ልብኖዩ
ወንገለታ ማሰየይዋ ወንገለታ ማሰየይ ኢየሱስ ወዳኔኪ አቆ ወዳኔኪ አቆ እንደቆምን እንጸልያለን። ሃሌሉያ ሃሌሉያ። What